እዛ ነበር ብለ የጻፍከውን ዜና ካላነሳ ክላሽ ይዤ ነው መጣው ቤት ሲሳይ ሊናገረው ይችላል ቢሮ ክላሽ ይዤ ነው መጣው ባካኛና አንፈራም አለ ቢሮ ሁሉ መጥቶ ነበር በትላንትና ሁለት ማክሰኞ ይሄን ጉባኤ ሊያደርጉ ሲሉ ሰኞ ሁለት ማታ 3 ሰዓት ላይ እንደለመዱት ሄዶ ታደሰ ቢሮ ደጃፍ ላይ ቦምብ አፈነዱ በተደጋጋሚ የውሸት ዘገባዎች እየሰሩ ሲቆሰቆሱና እሳት ሲያነደው የነበረው ቢቢሲ አማርኛና ትግርኛ እንዲሁም ኦሮምኛው ዛሬም ካደፈጠበት ሾተሊን ይዞ ተነስቷል አሜሪካዊ ተሳፍሮ ነበር ውጭ ጉዳይ ጋር ደረሰ ታክሲው ከመቅጽበት ወደ ቁርጥራጭ ነው የተቀየረው ታክሲው ፈንጂ ነው እንትን ውስጥ የነበረው ታክሲ ውስጥ የተጠመደው ከዛ በኋላ ግን ለምን ወጥተው ይሄንን አይናገሩ አሁንም መከታ ያሉ የተዘጋጁ ነው እነዛ አይ ያለፈው ጊዜ መከታ ያልነው ውሸት ነው በሰሜን እዝ ላይ ጥቃት ፈጽመን ጦርነት እንዲታወጅ አድርገናል የትግራይ ወጣት ሆይ ከዚህ በኋላ ወደ ጦርነት እንዳትገባ እንደራደራለን ብለው ዛሬ ተመልከት ህዝብ ለማስጨረስ ዳግም ጦርነት ለመክፈት በይፋ መፈንቅለ መንግስት አድርገዋል የሚቀጥለው ምርጫ ነው ኢትዮጵያ ውስጥ ሱዳን የጀመረችው ነገር አለ ትላንት እነሱ ትላንት ያካሄዱት መፈንቅለ መንግስት አለ ሻዕቢያ በዚህ በኩል ጽምዶ እያለ ነው በዚህ በኩል ግብጽ በሶማሊያ በኩል ሰራዊት እያሰፈረች ስትዘጋጅ ቆይታለች ስለምንታይ ተመወልት ስለዝሆንኩም ይኸውላችሁ ይህ ሰውዬ ብልጽግና አንድ ወር አይዋጋም አንድ ወር ከተዋጋ ብልጽግና ራሴን አጠፋለሁ እያለ ነው ውርርድ ነው የሚመስለው የራሳቸው ጉዳይ እነሱ ተጠራርገው ቢጠፉም ግድ የለኝም እንዲጠፉም እፈልጋለሁ የትግራይ ህዝብ ግን ጦርነት የሚሸከምበት ከዚህ በኋላ አቅም የለውም ህዝቡን ወደ ጦርነት ሲማግዱ ምንም አይመስላቸው እነሱ ላይ ግን ጀት እንኳን ሲያንጃብ ምን ያክል በውጥረትና በፍርሃት ውስጥ እንደሚረዱ ተመልከተልኝ ይሄ ነው አሁን ይሄንን የሚናገር ያለው ምርኮኛው እነሱ ነፍሳቸውን ወደው እንደዚህ እጃቸውን ይሰጣሉ የትግራይ ወጣት ለምንድነው እጅን ማሰጠው በጭራሽ እንዳትዋጋ ከቻልክ እነዚህን ግንባራቸውን ይያልክ አስወግዳቸው ትግራይ ነጻ ትውጣ ከነዚህ ከካንሰሮች ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል የምትመለከቱት ኢትዮ ዴሊ ቻናላችን ነው ዛሬም እንግዲህ እንደተለመደው ወቅታዊና አዳዲስ መረጃዎችን ወደ እናንተ ለማድረስ እንዲሁም ዛሬ በሰበር ዜና እዚህ ስቱዲዮ ጋዜጠኛ አርያ ተስማሪያምና ሮቤል ምትኩ ተገኝተናል መልካም ጊዜ እንዲሆንላችሁ ከወዲሁ ተመኘን አርያ እንዴት ነህ ሰላም ዛሬ እንግዲህ ሰበር አዳዲስ መረጃዎች አሉ እንግዲህ ከዚህ ከትግራይ ወቅታዊ ሁኔታ ጋር በተያያዘ ተመልካቾቻችን እኛን በጉጉት ይጠብቃሉ እንግዲህ ምን ተከሰተ የሚሉትን በስፋት እንመለከታለን እንግዲህ ወደዛ ከማለፋችን በፊት አንዳንድ አጫጭር መረጃዎች አሉ እነሱን ለተመልካቾቻችን እናደርሳለን ከደረሱን በርካታ መልእክቶች መሃል አንድ አጠር ያለች መልእክት አለ በእሷ ላይ እሷን ላቅርብና አንተ ሐሳብ እንሰጣለን እንግዲህ ሙኒ ይላል የጉግል ወይም ደግሞ አካውንት ስሙ እኔም ከ1.5 ቢሊዮን ከ1.5 በላይ አክሲዮን ገዝተን እስካሁን ምንም አይነት ክፍያ አልሰጡንም ብር መልሱልን ብንልም አይመልሱም ሌላ የሚገዛ ሰው ፈልጋችሁ መተካች ስላላችሁ እንጂ ገንዘብ አይመለስም ይሉናል እናንተ ደግሞ በስልክ ቁጥራችሁ ጥቆማ ካላችሁ ብላችሁ ሐሳብ ታቀርባላችሁ ብደውልም ስልኩ አይነሳም በዋትስአፕ ጽፈን መልስ አልተሰጠኝም ሲል አንድ ተመልካቻችን እንግዲህ ቅሬታ አቀርቧልና ካነሳኑ ጉዳይ ጋር በተያያዘ ስለሆነ በሱ አይ ምን መሰለህ በዚህ በኩል የሚተባበረን ሰው በጣም ቢዚ ነው ማለት ስልኩ ደውሎ አይደለም እኮ ያለው አጭር ጽሁፍ መልእክት ላኩን ረጅምም ቢሆን ቴክስት አድርጉልን መረጃውን ላኩልን ከዛ ወደ እናንተ እናቀርባለን እውነት ነው እና ስልኩ ባይነሳ ቅር አይበላችሁ ስለዚህ በተደጋጋሚ እንደት ሐሳቦች እየቀረቡ ቴክስት ሐሳባችሁንና ይሰራል ብላችሁም ታስቡት መረጃም ላኩልን እኛ አይተን አነጻጽረን የሚመጥን ከሆነ ወደ መልሰን እንደውላለን እናቀርባለን ደውለንም በአካል እናነጋግራችኋለን እናገኛችኋለን መልካም እንግዲህ ሌላው ደግሞ ከሰሞኑ እንግዲህ መነጋጋሪ ሆነው የሱዳን ጦር ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን ሰኞ ዕለት የካርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት አድርሷል ሲል ከሷል እንግዲህ የተፈጸመው ቀጥተኛ ጥቃት በዝምታ አይታለፍም ያለችው ሱዳን በኢትዮጵያ የሚገኙት አምባሳደሯንም ለምክክር መጥራቷ ተሰምቷል ብርጋዴር ጀነራል አሲም አዋድ አብዱልዋሃብና የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትሩ አምባሳደር ሙሐሪዲን ሳሊም የተባበሩት አረብ ኤሚሬቶችና ኢትዮጵያ
ከነሱ ጦር ጋር ለሚዋጋው የሱዳን ፈጥኖ ኃይል ደራሽ ድጋፍ እያደረጉ ነው ሲሉ እንግዲህ በመግለጫቸው ላይ ክስ አቅርበዋል። የውጭ ጉዳይ ሚኒስትሩ አምባሳደር ሙሉ አህዲን ጥቃቱ የተፈጸመው ከኢትዮጵያ መሆኑን በማስረጃ ተረጋግጧል ያሉ ሲሆን የሱዳን ጦር ቃል አቀባይ ደግሞ ከአውሮፓውያኑ መጋቢት ወዲህ ከኢትዮጵያ ባህር ዳር አየር ማረፊያ የተነሱ 3 ድሮኖች ዋይት ናይል፣ ብሉ ናይል እና ሰሜን ኮርዶፋና ደቡብ ኮርዶፋን ግዛቶች ውስጥ ጥቃት ፈጽመዋል ሲሉ ክስ አቅርበዋል። በውጭ ጉዳይ ሚኒስቴር በኩል ፈጣን ምላሽ ሰጥቷል። ከኢትዮጵያ የተነሱ ድሮኖች ጥቃት ፈጽመዋል በሚል በሱዳን በኩል የቀረበውን ክስ መሰረተ ቢስና በውጭ ኃይሎች ትዕዛዝ የቀረበ ነው ሲል ነው እንግዲህ የውጭ ጉዳይ ሚኒስቴር በመግለጫው የገለጸው። ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከል ናት፣ የሀገሪቱ ጦር የህወሓት ቅጥረኛ ተዋጊዎችን እየጠቀመ ነው ስትል ሱዳንን የከሰችው ኢትዮጵያ በትናንቱ የጋራ መግለጫ ላይ የቀረበውን የሱዳንን ክስ መሰረተ ቢስ ሲል ውድቅ ከማድረጉ ባሻገር ይልቁንም ሁለቱ ሀገራት መካከል ላለው የወንድማማችነት ግንኙነት እውቅና ስትል የአገሪቱ ጦር የሚፈጽማቸውን ድርጊቶች ይፋ ከማድረግ ተቆጥባ መቆይቷን በውጭ ጉዳይ ሚኒስቴር በኩል ይፋ አድርጓል። እንግዲህ ውጭ ጉዳይ ተፈጽመዋል በሚል ከጠቀሳቸው ጥሰቶች አንዱ በግጭቱ ውስጥ የህወሓት ቅጥረኛ ተዋጊዎች በስፋት የመጠቀም ድርጊት መታየቱን ጠቁሞ የሱዳን ጦር ኃይሎች ለነዚህ ቅጥረኛ ተዋጊዎች የመሳሪያና የገንዘብ ድጋፍ አቅርበዋል። በዚህም አማካኝነት በኢትዮጵያ ምዕራባዊ ድንበር በኩል የሚያደርጉትን ወረራ አመቻችቷል ሲል የኢትዮጵያ መንግስት እንግዲህ በበኩል ደግሞ ለሱዳን መንግስት ምላሽም ክስም አቅርቧል። እነዚህ ጠብ አጫሪ ድርጊቶች እንዲሁም የሱዳን ጦር ባለስልጣናት ያቀርቧቸው ክሶች የራሳቸውን የከፋ አጀንዳ ለማራመድ በሚፈልጉ የውጭ ደጋፊዎች ትዕዛዝ የተከናወኑ መሆናቸው ግልጽ ነው ያለው የውጭ ጉዳይ ሚኒስቴር መግለጫ ኢትዮጵያ ከሱዳን ህዝብ ጎን በአጋርነት መቆሟ እንደምትቀጥልም አረጋግጧልና ያለው ሁኔታ እንግዲህ ይሄ ነው የሚመስለው። እንግዲህ አዎ ልክ ነህ። ባለፈው ሳምንት አቅርበነው ነበረ ይሄ ሬሳው ሲጎተት አንድ ልጅ። ስለዚህ የተቀነባበረ ሴራ ነው ገባምል። አሁን ትላንትና የነበረውን ሁኔታ አስታውስ። በስፋት እንሄድበታለን። የአደመ ቡድን አለ፣ ከነሱ ጋር ግንኙነት አላቸው። እነዚህን ደግሞ የሚያዛቸው ግብፅ ነው። ሻዕቢያ አለ በዚህ በኩል። ተመልከት፣ ተቀናጅተው ነው አሁን ኢትዮጵያ ውስጥ ዘመቻ የከፈቱት እና ይሄ ድንገት የመጣ ወይ እንዳሉት እነሱ ጥቃት ደርሶባቸው ሳይሆን ወቅትና ጊዜን ጠብቀው ኢትዮጵያ መንግስት ላይ ጭንቀት ጣናና ጫና ለማሳደር የሚደረግ የፖለቲካውንም የዓለም አቀፍ ትኩረቱንም ለመሳብ የሚደረግ እውነት ነው ይታወቃል። ሌላው እንግዲህ ከዚህ በቀደም የአዲስ አበባ ፖሊስ አዲስ አዛዥ መሾሙን መምሪያ በተመለከተ መረጃ አቅርበን ነበር። የጀነራል አስራት ጅሮን በተመለከተ እንግዲህ ብዙ ነገር እንጠብቃለን ብለን ነበር። ከጅምሩ እንግዲህ ለውጦች እየታዩ ይመስላል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የከተማዋን ሰላምና ደህንነት የተሰለጠ ለማድረግና ፈጣንና ቀልጣፋ አገልግሎት አሰጣጥን ተደራሽ ያደርጉልኛል በማለት ከፍተኛ አመራሮች ዝውውርና ምደባ ሰጥቷል። በዚህ መሰረት እንግዲህ ምክትል ኮሚሽነር አህመዲን ጀማል የአቃቂ ቃሊቲ ክፍለ ከተማ ፖሊስ ዋና መምሪያ አዛዥ፣ ምክትል ኮሚሽነር ዮሐንስ ጭልጃ በዋና መምሪያ ማዕረግ የዋና ጠቅላይ መምሪያው አማካሪ፣ ምክትል ኮሚሽነር ሽመልስ ሽፈራው የለሚ ኩራ ክፍለ ከተማ ዋና መምሪያ አዛዥ፣ ምክትል ኮሚሽነር ገናናው ጥበቡ የጉለሌ ክፍለ ከተማ ፖሊስ ዋና መምሪያ አዛዥ፣ ምክትል ኮሚሽነር ሰኢድ አህመድ የሎጂስቲክ ዋና መምሪያ ኃላፊ፣ ረዳት ኮሚሽነር አድማሱ ኢፋ የቂርቆስ ክፍለ ከተማ ፖሊስ ዋና መምሪያ አዛዥ፣ ረዳት ኮሚሽነር መኮንን አሻግሬ የየካ ክፍለ ከተማ ፖሊስ ዋና መምሪያ አዛዥ፣ ረዳት ኮሚሽነር ሞቱማ ሲማ የኮልፌ ቀራኒዮ ክፍለ ከተማ ፖሊስ ዋና መምሪያ አዛዥ፣ ረዳት ኮሚሽነር ግርማ ተሰማ የአዲስ ከተማ ክፍለ ከተማ ፖሊስ መምሪያ ዋና አዛዥ፣ ረዳት ኮሚሽነር አይናለም በየነ የአራዳ ክፍለ ከተማ ፖሊስ ዋና መምሪያ አዛዥ፣ ረዳት ኮሚሽነር መስፍን ሰብስቤ የሰው ሀብት ልማትና መምሪያ ኃላፊ፣ ኮማንደር ያስን ሁሴን የልደታ ክፍለ ከተማ ፖሊስ መምሪያ ዋና አዛዥ፣ ኮማንደር ዘውዴ በላይ የቦሌ ክፍለ ከተማ ፖሊስ መምሪያ ዋና አዛዥ፣ ኮማንደር አራጌ ሸቱ የነፋስ ስልክ ላፍቶ ክፍለ ከተማ ፖሊስ ዋና መምሪያ አዛዥ፣ ኮማንደር ባህሉ ደጀኔ በዋና መምሪያው ማዕረግ የጠቅላይ መምሪያው የሰው ሀብት ልማት አማካሪ፣ ኮማንደር አቢ መብራቱ የፎረንሲክ መረጃ ማሰባሰብ ዋና መምሪያ ኃላፊ፣ ኮማንደር ባህሩ ወልደ ዮሐንስ የዋና ጠቅላይ መምሪያ ልዩ ጽሕፈት ቤት ኃላፊ በመሆን ከሚያዝያ 27 ቀን 2018 ጀምሮ የተመደቡ ሲሆን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ይፋ ባደረገበት ወቅት እንግዲህ እነዚህ አመራሮችም ህዝብና መንግስት የጣለባቸውን ኃላፊነት በብቃት እንዲወጡም መልእክት አስተላልፏልና እንግዲህ አዳዲስ ሹመቶች በአዲስ አበባ ፖሊስ ኮሚሽን ላይ ታይተዋል። ምን አይነት ነገሮች በቀጣይ ይኖራሉ በሚል እንግዲህ ከአዲስ አበባ ፖሊስ ጋር በተያያዙ ብዙ ቅሬታዎች ሲቀርቡ ስለነበረ እንግዲህ ለውጥና ሹምሽር ብቻ እንዳይሆን አሰራሩስ ምን ይሆናል የሚለውን ነገር እሱ ላይ ምንም አትጠራጠር። በጣም በኮሚሽነር ጀነራል አስራት ዲኑሮ ከፍተኛ ለውጥ እንደሚመጣ ምንም አልጠራጠርም። ለምሳሌ እየታዩ ያሉ ሂደቶች አሉ። ብዙ ሌቦች ተመንጥረዋል። አንድ ክፍለት ከተማን ታውቃለህ? ስም አልጠራም። 16 ዓመት በፖሊስ አዛዥነት ያገለገለ ሰዋል። ምን ማለት ነው ይሄ? እዛ ክፍለ ከተማ ውስጥ መጠነ ሰፊ ሙስና ይፈጸም ነበር።
ስለዚህ በእውነት እየሄዱበት ያለው በዚች ባጭር ጊዜ ውስጥ በተሾሙ እየወሰዱት ያሉት የማስተካከያ እርምጃ በጣም የሚደነቅ ነው። የሚሰራን ሰው ደግሞ ማበረታታት ልክ ከዚህ በፊት ዶክተር ረሻድን ዶክተር አብርሃም እንደምን አበረታታው የአዲስ አበባ ፖሊስ አዛዥንም ልናበረታታና ልናደንቅ እንገደዳለን እና እንወዳለን። ስለዚህ የሚያማሩ ክፍለ ከተሞች ላይ ያለው የህዝብ ሮሮ ይቀረፋል የሚል እምነት አለን። ሙስናን መቼም በማንኛውም ሀገር በአሜሪካንም ልታደርቀው አትችልም። ግን አሁን የተጀመረው ጅማሮ በጣም ደስ የሚል ነው፣ ይበል የሚያሰኝ ነው። ብዙ ማንገልጻቸው ነገሮች አሉ፣ የምናውቃቸው ግን ማንገልጻቸው ነገሮች ከዚህ በፊት ይፈጸሙ የነበሩ ከአዲስ አበባ ፖሊስ እስከ ክፍለ ከተሞች እና በእውነት ኮሚሽነር ይበርቱ እንላለን። መልካም እንግዲህ በመቀሌ ትናንት በይፋ የተካሄደውን የመንግስት ግልበጣና የደብረጽዮንን ሹመት እንዴት አገኘው? እኛ እንግዲህ ጉዳዩን ከጅምሩ አንስተን ከስር ወዴት ሊሄድ እንደሚችል ነገሮችን በየጊዜው መረጃዎችን እያወጣን ስንጠቁም ነበር። ይህ ነገር ሊፈጠር እንደሚችል ከወራት በፊት ያለውን እንቅስቃሴ ለተመልካቾቻችን ለተደሉ ቤተሰቦች ስናጋር ቆይተናልና እንግዲህ ትናንትና ስንል የነበረው ነገር እውን ሆኖ በይፋ ታይቷልና አጠቃላይ እንደው ሂደቱን እንዴት አየው? የምስራች ለነጋዴዎች በሙሉ ሜሪት ፕሮፐርቲስ በመሃል መርካቶ ተክለ ሃይማኖት የንግድ ሱቆችን ከ440 ሺህ ብር ቅድሚያ ክፍያ ጀምሮ ማለትም ከ2,200,000 ሺህ ብር ጠቅላላ ክፍያ ጀምሮ በአንድ ዓመት የሚረከባቸውን ሱቆች ከ11 ካሬ ጀምሮ በኔት ኤሪያ የተለያዩ የሱቅ አማራጮችን ለሽያጭ አውጥተናል። በተጨማሪም በመሃል ፒያሳ ከአራዳ ፓርክ ፊት ለፊት 4000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከ40% የባንክ ብድር ጋር ይዘንላችሁ መጥተናል። ባለ 1 መኝታ ከ612,000 ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታ ከ1,100,000 ብር ቅድሚያ ክፍያ ጀምሮ፣ ባለ 3 መኝታ ከ1,600,000 ብር ቅድመ ክፍያ ጀምሮ በ2 ዓመት ከ6 ወር ውስጥ የምናስረክባቸውን አፓርትመንቶች ከ35% ቅናሽ ጋር ለአጭር ቀናት ይዘን መጥተናል። ለበለጠ መረጃ 0970694303 ፈጥነው ይደውሉ። ሜሪት ፕሮፐርቲስ። በጣም ጥሩ። እንግዲህ በትላንትናው ዕለት በይፋ ህገ መንግስቱ ወይም የፕሪቶሪያ ውል ስምምነት ተጥሶ ጉባኤ በሚል ሽፋን ምርጫ ተደርጓል። እንግዲህ ባወጡት መግለጫ ላይ ማለትም ደብረጽዮንም እንደተናገረው በዚሁ በስክሪኑ ላይ እንደምታየው 6ኛው የትግራይ መንግስት ምክር ቤት ነው የሚለው እና ይሄ መደበኛ ጉባኤ ነው የሚለው። ዶክተር ደብረጽዮን ገብረ ሚካኤል ፕሬዝዳንት፣ ወይዘሮ ኪሮስ ሀጎስ አፈ ጉባኤ፣ ወይዘሮ ምህረት አብርሃ ደግሞ ምክትል አፈ ጉባኤ አድርጎ መምረጥ የውሳኔ ሀሳብ ሞሽኖችን በማጽደቅ ተደምድሟል ነው የሚለው። በኢትዮጵያ መንግስትና በህወሓት መካከል ጥቅምት 23 2015 ዓ.ም በፕሪቶሪያው የተፈረመው ውል ነው የሚለው። በጣም የሚገርም ነገር ጥቅምት 24 2013 ሰሜን ዕዝ ተመታ። በሁለተኛው ዓመት ጥቅምት 24 ሊደፈን ጥቅምት 23 መቀሌ ተከቦ በማንኛውም ጉዳይ ላይ እንደራደራለን ብለው እጃቸውን ሰጥተው ለአንድ የከፍተኛ ጦር አዛዥ ስልክ ተደወለ። እነማን ደወሉ? ኮሎኔል ፍስሐ ማንጁስና ኮሎኔል ተወልደ፣ ህንፃውን የምናሳየው ገርጂ ያለው ሁለቱ ደውለው በማንኛውም ጉዳይ ላይ እንደራደራለን የምንላችሁን እሺ ትላላችሁ? አዎ እንላለን። ይሄን ብለው ሰጥተው ነው። አሁን ደግሞ ይህንን በጥቅምት የተፈረመን ገብተው እኮ መቀሌ በቃ ሊይዟቸው ነበር። ሁሉ ነገር አልቋል። ግን እንደራደራለን ብለው ዛሬ ተመልከት፣ ህዝብ ለማስጨረስ ዳግም ጦርነት ለመክፈት በይፋ መፈንቅለ መንግስት አድርገዋል። እና የጦርነቱም እኮ መንስኤ እኮ ነው ይሄ ምክር ቤትና ምርጫ ነው። እውነት ነው፣ ልክ ነው። የጦርነት መሰለ። ስለዚህ ያ እንደሆነ እየታወቀ መልሶ እንደገና ይሄን ማቆም ደግሞ እኮ የሚገርም መሰለ። በቀደም ገልጬዋለሁ፣ 6 ዓመት ሆኖታል። ይሄ ይሁን እንኳን ቢባል አልፎታል። አንድ ተርም 5 ዓመት ነው። እዚህ ጋር ምን ይላል መሰለ፣ በፕሪቶሪያ የተደረሰው ስምምነት ተከትሎ ባለመተግበሩ ወደ ጎን እንዲቆይ ተደርጎ የነበረው ምክር ቤት አየህ፣ እንደ ፈንጂ ጊዜ ጠብቆ እንደሚፈነድ እንደዛ ይዘዋታለችን አጀንዳ። ለምን ሌላ አጀንዳ የላቸው?
የትግራይ መንግስት ህጋዊና መደበኛ ስራውን ጀምሯል ነው የሚለው። ይሄ እነሱን ምልህ ሁሉንም ዝባዝንኬ ማውራቱ ምንም አያስፈልግም። በጣም ግን እዚች ላይ አንድ የትግራይ ምክር ቤት ስራውን እንዲጀምር የቀረበው ሞሽን ይልና በሁለት ድምፅ ታቅበው ይላል። ከዛ ለፕሬዝዳንትነት ደብረጽዮን እጅ ሲሰጥ በሶስት ድምፅ ታቅቦ በአንድ ተቃውሞ ነው የተሾመው ነው የሚለው እና መጀመሪያ ኦልሬዲ ተሿሽመው ነው የመጡት። አፈጉባኤ የተደረገችው ኪሮስ ሀጎስ ነች። እቺ ማለት ነው እንግዲህ ማን መሰለች? ኪሮስ ሀጎስ በጦርነቱ ተማርካ የነበረች ነች። ከነ ስብሃት ከነ አብርሃ ማነው ሰለሞን ምናምን ከሚሏቸው ጋር እና በወቅቱ ስትማረክ ምንድን ነው ያለችው መሰለ? ብዙ ነገሮች ህዝብን የትግራይ ህዝብን እንበድል ነበረ ብላ ያጋለጠች ነች። ዛሬ ደግሞ ተቀለበጡ። ባለቤቷ በነገራችን ላይ የመለስ በጣም ተላላኪ የነበረ ነው። ጎበዛይ ወልደ አረጋይ ይባላል። የህወሓት ቀንደኛ እንትን ነው የኪሮስ ሀጎስ ባለቤት። የዓለም ገብረዋህድ ደግሞ አጎት ነው። ተመልከት እንዴት በቤተሰብ ስልጣኑን እንደያዙት እና ኪሮስ ሀጎስ እንግዲህ በቅርቡ የሴቶች ቢሮ ኃላፊና ሁና ስትሰራ የነበረች ናት። አሁን ደግሞ በነገራችን ላይ በምርኮ ላይ ያለ በመቀሌ ብቻ ከስድስት መኖሪያ ቤቶች ቪላዎች ያሏት ነች እና ዘርፈዋታል። እንደውም በዚህ እና ጎበዛይ ወልደ አረጋይ በነገራችን ላይ በመቀሌ መለስ አካዳሚ ዳይሬክተር ነው። ጡረታም ወጥቷል። ያው የዓለም ገብረዋህድ አጎቱ ነው። የዶክተር አማኑኤል ጤና ቢሮ ኃላፊም ቅርብ ዘመዱ ነው። እንደዚህ ናቸው እንግዲህ። አብርሃም አስመላሽ ምንድን ያለው? እየተፈራረቃችሁ በሽፍት ግዙን ያለው። ይህንን ይመስል ነበረ ሮቤል። እና በይፋ እንግዲህ እዚህ ጋር ምንም በግልጽ ማለት የሚቻለው ምንድን ነው? በይፋ ጦርነቱ ተጀምሯል። ተጠሷል። የፕሪቶሪያ ስምምነት ከተጣሰ ያው የሚገርም ደግሞ ድጋሚ ያስጀመሩ ማለት ነው። እንግዲህ አሁን ደግሞ ጦርነቱ ወረረን ሊሉ ነው ራሳቸው። ይሄ ልማዳቸው ስለሆነ የፕሪቶሪያ ስምምነት የጣሰው አካል ነው እንግዲህ ጦርነቱ እንደጀመረ የሚታወቀው። ወደ ጦርነት የሚገባበት ሁኔታ ካለ በትላንትና ዕለት ማክሰኞ ይሄን ጉባኤ ሊያደርጉ ሲሉ ሰኞ ዕለት ማታ 3 ሰዓት ላይ እንደለመዱት ሄዶ ታደሰ ቢሮ ደጃፍ ላይ ቦምብ አፈነዱ። እሱ ቦምብ ጥቃት። እሺ እናውራት እና ይሄ እንግዲህ የሚያስታውሰን ምን መሰለ? ትግራይ ሆቴል ላይ የፈጸሙት ፈንጂ ጥቃት በአዲስ አበባ ዩኒቨርሲቲ እና ኃይሌ አየር ኃይል ግቢ ውስጥ የሚቀመጡ ሰዎች ነበሩ። ሌላው ቀርቶ ከደህንነት ከቤተ መንግስት ከነጌታቸው አሰፋ ጋር እንጂ ግንኙነታቸው ማንም አያውቃቸውም። በጣም እየበረሩ ታጅበው አዲስ አበባ ይደርሳሉ። በምሽት በምናምን ነው የሚፈልጉት። ትዕዛዝ የተሰጣቸው ቦታ ከነመለስ ከነበረከት ከነጌታቸው አሰፋ የተሰጣቸው ቦታ ላይ ፈንጂ ያጠምዳሉ። ባጠመዱት መሰረት ተመልሰው ይሄዳሉ። አዲስ አበባ ምርጫ 97 ታስታውሳል። ጀርመን ኤምባሲ አጥር ስር ቦምብና ፈንጂ ያጠመዱ እኮ ናቸው። ጀርመን ኤምባሲ ተቃዋሚ ፓርቲ ነው ሊሉ ነው ምን አልገባኝም። ያው ትኩረት ለመሳብ ዓለም አቀፍ ትኩረት ለመሳብ እንደዚህ ይደረጋል። በጣም የሚያሳዝን ታሪክ ልንገርህ። 98-99 ቅንጅቶች ከታሰሩ በኋላ በየትምህርት ቤቱ አመፅ ይደረግ ነበር እና ይህንን የተቃውሞ ድምፅ ለማፈን በረከት ለዓለማየሁ ዘመድኩን የሰፈረ ሰው ትእዛዝ ሰጠ። ዓለማየሁ የአቃቢ ሕግ እንትን ኃላፊ ነበረ። ትእዛዝ ሲሰጠው እነ ዶክተር ብርሃኑ ነጋ እነ ኢንጂነር ኃይሉ ሻውል አጠቃላይ የተከሰሱት እስር ቤት ሆነው በገንዘባቸው ተቃውሞውን እየመሩት ነው። ስለዚህ ንብረታቸው እንዲወረስ ብለህ ክስ መስረት አሉት። አይ ይህንን አላደርግም፣ እነዚህ ሰዎች በላባቸው ያፈሩት ንብረት ነው ብሎ ለነበረከት መለሰላቸው። አሁን በህይወት አለ አሜሪካ እና ይህን ሲላቸው እሺ እኛ በምንሄድበት እንሄዳለን ምናምን አሉና መጨረሻ ላይ አንድ ሚኒስትር ኃላፊ ሴት ለዓለማየሁ ምን ትለዋለች? አንተ ምን እየጠበክ ነው? ትእዛዛቸውን ስላልፈጸምክ ሊያስሩ እኮ ነው ሲሉት በኬንያ ወጣ። በኬንያ ወጥቶ አሜሪካ ገባና አስቀድሞ ቪኦኤ ላይ ያጋለጣቸው ያችን ንብረት እንትን ከማድረግ ተቆጠቡ። በኋላ ወደ ምን እንደተሸጋገሩ ታውቃለህ?
ከሽሮ ሜዳ ከ6 ኪሎ አዲስ አበባ ዩኒቨርሲቲ ወደ ለጋሃር አንድ ሚኒባስ 11 ሰዎችን እንደጫነ ይመጣል። እዛ ውስጥ አንድ ፕሮፌሰር ይመስለኛል ካልተሳሳትኩኝ አሜሪካዊ ተሳፍሮ ነበር። ውጭ ጉዳይ ጋር ደረሰ እንትኑ ታክሲው። ከመቅጽበት ወደ ቁርጥራጭ ነው የተቀየረው ታክሲው። ፈንጂ ነው እንትን ውስጥ የነበረው ታክሲ ውስጥ የተጠመደው። አንድ ሰው አልተረፈም። የሰው እግርና እጅ የት እንደተገኘ ታውቃለህ? ተሻግሮ ሂልተን ሆቴል ውስጥ እንደ እንትን የተለቀመው። በጣም አሰቃቂ አደጋ ነበር። ይህን የሚፈጽመው አየህ፣ ያኛው ሳይሳካላቸው ሲቀር ሰላማዊ ዜጎች ላይ ፈንጂ አጥምደው ይህን ድርጊት ይፈጽሙ ነበር። አሁን ለአራተኛ ነው ለአምስተኛ ጊዜ ነው ፈንጂ ቦምብና ፈንጂ ሲፈነዳ አይደለም ትግራይ ውስጥ። እዚህ ያደርጉት የነበረውን ነገር ወደ ትግራይ ወሰዱት። ትግራይ ሆቴል እኔ ባይኔ ያየሁት ትንሽ 1-2 ቀን ምግብ ሁሉ መብላት አልቻለም ነበር። የሰለሞን አስመላሽን ወንድም አይቼዋለሁ በትግራይ ሆቴል ጥቃት። ምን ላድርግ እንደሄድኩም አላውቅም። የካቲት 12 ሆስፒታል ነበር የሄድኩት። በጣም የሚገርም ነገር መስከረም 1 ነው ያ በትግራይ ሆቴል አደጋ የደረሰው። ይሄ የበርን እነዚህ በእሳት አደጋ የሚደርስባቸው የሚተኙበት ለምሳሌ የካቲት አለ፣ ሌላም ቦታ አለ መሰለኝ አላውቅም። ያ ህንፃ እየታደሰ ነበር። ያ ብሎክ አላለቀም ነበር። ጳጉሜ 5 በአስቸኳይ ክፍት አድርጉት ተባለ። አልገባቸው። ዳይሬክተሩ በነገር ስሙን መጥቀስ አልፈልግም፣ የሰፈሪ ሰው ነው። በ5 እና በ4 በአስቸኳይ ይሄንን እንትን ምንድነው ክፍል እየታደሰ ቢሆንም ክፍት አድርጉት ተባለ። ማን አሁን ያን ይጠረጥራል? በአንድ ማታ በማሙድ ሙዚቃ ቤት በኩል በዚህ በኮንቲኔንታል በታች በምንድነው ኬክ ቤቱ ንገረኝ፣ በኤንሪኮ በ3 አቅጣጫ ዲፌንደር ፖሊስ የጫኑ ግን ፖሊስ ያልሆኑ ታጋዮች የቤተ መንግስት ቁጭ ብለው ከ12 ሰዓት ጀምሮ ይጠባበቃሉ። በ3 አቅጣጫ ከምሽቱ 3 ሰዓት ላይ አቶ ድረስ አሁን በህይወት የለም። አንድ ከባድ መኪና ሹፌር ነበር። እዛ አካባቢ ሊዝናና ሲሄድ ወደ አሰብ ወደ ጅቡቲ ነው የሚመላለሰው። ከብዙ ዓመት በኋላ አብሮት የነበረው ወታደር በኋላ ወያኔ ተገልብጦ ለካ እንትን ውስጥ ገብቶ ይሰልል ነበር ይመስለኛል። ድረስ እዚህ አካባቢ እንዳትዝናና ደቂቃዎች በኋላ የሚከሰት ነገር አለ። በጣም ይግባቡ ነበር እና እቺን አካባቢ ራቅና ሄዳሉ። እነ ሴኮኮ ገብተው ወጡ ቀድሞ። ከዛስ ኢትዮጵያ ላይ የተጻፈ ዜናም ላይ ሲሳይ ገና ጋር መጣ። ሴኮ መጀመሪያ ደወለ። እዛ ነበር ብለህ የጻፍከውን ዜና ካላነሳ ክላሽ ይዤ ነው መጣው ቤት። ሲሳይ ሊናገረው ይችላል። ይሄን ቢሮ ክላሽ ይዤ ነው መጣው አለ። ባካኛ አንፈራም አለ። ቢሮ ሁሉ መጥቶ ነበር። ጻፍ ነው እኛ ድጋሚ ጻፍ ነው። አልመጣም። ከሰለሞን አስመላሽ ጋር ወንድም ነበር መሰለኝ አላቅም። እዛ አካባቢ ታይቶ አይቅም። ሴኮ ግን ገብተው 10 ደቂቃ አልተቀመጡም፣ ወጡ። 5 ፈንጂ እኮ ነው የተጠመደው ሮቤል። 5 ፈንጂ ደግሞ ምን አደርገዋል መሰለ ሲሊንደር፣ ከባድ ሲሊንደር፣ የሳት ሲሊንደር ያለባቸው ጋር ሄዶ ነው የተገጠመው። ማንም ተራ ሰው ሊገጥመው ይችላል። ምን ፍለጋ ነው አሁን እዛ ቦታ ላይ ትግራይ ሆቴል ላይ ማን ነው ይሄን ሊያደርግ የሚችል? ወዲያውኑ ምን አደረጉ መሰለ ኦነግ ነው አሉ። አስታውስ እንደሆነ የሆኑ ልጆች ያዙ እና ይስቃሉ። ግን ወጣቶች ናቸው። ምንም የሚያውቁት ነገር የለም። ከዛ በነጋቱ አንድ የሆነ አይሱዙ ነው ምናምን ከባድ መኪና ሹፌር እንትን አድርገው
እኔ ምን እንደጫኑ አላቅም ምናምን ብሎ ፈንጂውን ነው ቦምቡን በዚህ የነዳጅ መጫኛ በሱ ጋር ቱቦች አሉ እሱ ውስጥ ነው የከተቱት ምናምን ብሎ አይመስል ድራማ። ከዛ መጀመሪያ ያጋለጡት እኮ ነፍሳቸውን ይማር ክቡር ዶክተር ነጋሶ ናቸው። ምንድን ነው ያሉት መሰለ? በአማርኛ ሲጠየቁ ልጆቹ እናንተ ኦነግ ናቸው? ማን የላካችሁ? ኦነግ ደግሞ የሚጠይቃቸው ጋዜጠኛ አይደለም፣ የሆነ ታጋይ ነው፣ ሬንጀር የለበሰ ጀርባውን ሰጥቶ ይታያል። ከዛ እኔ ኦነግ አልፈጸመውም ይሄን ነገር አሉ እሳቸው ወጡና። ምክንያቱም አሉ እናንተ ኦነግ ናችሁ? አዎ የኦነግ አባላት ነን አሉ በአማርኛ። በኦሮምኛ ሲጠየቁ ኦነግ ናችሁ ሲባሉ መሆኑ ነው አሉ። ልጆቹ እኮ ፍርድ ቤት ሲቀርቡ ምንድን ነው ያሉት መሰለ? አረኛ ኦነግ ምናምን አናውቅም፣ ከወለጋና ከጅማ ነው ከየት ነው አምጥተው ነው ገንዘብ ይሰጣቸው ወደ ውጭ ትሄዳላችሁ ተብለን ነው እንጂ የምናውቀው ነገር ፈንጂ ጥቁር ይሁን ነጭ ይሁን አናውቅም አሉ። ከዛ ፍርድ ቤት አላቀረቧቸው፣ በኬንያ ወጣቸው፣ ኬንያ ላይ ገደሏቸው ተባለ የተወሰኑ ልጆች። እና እንደዚህ አይነት ድራማ ነው የተሰራው። ስለዚህ በእንደዚህ አይነት የሚረኩ ሰዎች ናቸው። እና ታደሰ ለምን ፈንጂ ቦረቦሩበት፣ ለምን ቦምብ ቦረቦሩበት እኔ አይመለከተኝም። የራሴን አቋም ነው የምነግርህ። ምክንያቱም እነዚህ ሰዎች በጣም ብዙ ወጣት አስጨርሰዋል። ዛሬ ምን እየነገሩ መሰለ? ጦርነት ላይ ካርታ ሲጫወት ነበር አለ አንተና። እና ለነሱ ቁማር ነው ካርታ መጫወት እኮ ቁማር ነው አይደል? እነሱም በትግራይ ህዝብ ላይ ቁማር ነው ሲጫወቱበት የኖሩት በህይወቱ ላይ ማለት ነው። እና በጣም ነው የሚያሳዝንህ። በትላንትናው ዕለት ይሄ ጉባኤ እየተካሄደ ይሄ ጨብረባ የውሸት ጉባኤ በመቀሌ ሰማይ ላይ 2 የኢትዮጵያ አየር ኃይል ሱ-27 ተዋጊ ጀቶች ከጠዋቱ 4:05 እስከ 4:16 ደቂቃ ድረስ 2 እነዚህ ተዋጊ ጀቶች ልምምድ ሲያደርጉና በታደሰ ቢሮ ዙሪያ በተለይ ሲያንጃብቡ ታይተዋል። ከዛ ፊት ድሮኖችም ቅኝት እንዳደረጉ ከዛው ከመቀሌ ምንጮች በስልክ ያገኘሁት መረጃ ያረጋግጣል። ወዲያው ተደናግጠው ለውስ ጉባኤውን አቋርጠው ይሄዱ። በቃ ጨርሰናል ምናምን ብለው አየህ፣ ለዚች እንትናቸው ነው እነዚህ ሰዎች ለዚች ነፍሳቸው ነው ይሄንን ህዝቡን ወደ ጦርነት ሲማግዱ ምንም አይመስላቸው። እነሱ ላይ ግን ጀት እንኳን ሲያንጃብብ ምን ያክል በውጥረትና በፍርሃት ውስጥ እንደሚረዱ ተመልከትልኝ። ምን ያክል እንደሚረዱ ተመልከትልኝ። እና በጣም የሚያሳዝነው ግን በጦርነቱ ወቅት ከህወሓት ጎን ቆሞ ህዝብ ሲያስጨርስ መንግስትን ሲወነጅል በተደጋጋሚ የውሸት ዘገባዎች እየሰሩ ሲቆሰቆሱና እሳት ሲያነደው የነበረው ቢቢሲ አማርኛና ትግርኛ እንዲሁም ኦሮምኛው ዛሬም ካደፈጠበት ሾተልን ይዞ ተነስቷል። የጥፋት ሾተል ማለት ነው። ስማልኝ ህፃኑን ወጣቱን ምንውን በጣም ነው የፈራው እና አየር ቢቀር ይሻላል። ምክንያት ጦርነትን አንፈልግም፣ ሰላም ነው የሚፈልገው። አሁንም ሰላም ነገር ሰላም ነው የሚፈልገው። አሁን ዛሬ የከተማ ወያኔ ያሉት ያየሁትን ለማገር ምን ያከለ ሮቤል ተመሳሳይ 5-6 አስተያየት ሰጪዎች ናቸው። ተመሳሳይ የሆኑ ሀሳቦችን ያቀርቡ። እነዛ ሰዎች አስተያየት አይስጡ ማለት አይደለም። እኛም እንደምንለው ጦርነት አያስፈልግም ይላሉ እዚህ ጋር። አዎ ጦርነት አያስፈልግም፣ ግን ጀት ለምን መጣብን ነው እያሉ ያሉት። ከጀቱ ይልቅ እኮ ትልቅ ፈንጂ እየቀጠረ ያለው እሳት እየማገደ ያለው ጦርነት እየቆሰቆሰ ያለው ያደመ ቡድንን አካሄድ ወይም የመንግስት ግልበጣ ለምን አይቃወሙ? እንደነዚህ አይነት ነፃ ሐሳብ የሚሰጡትን ሰዎች ለምን አያቀርቡ? በርካቶች አሉ። ለምን ፈልጎ አያቀርቡ? እርግጠኛ ነኝ የምነግርህ ነገር በሙሉ ያቀረባቸው አንድ አይነት አስተያየት የሰጡ ናቸው።
ከዛ ውስጥ እየመነጠረ ያወጣዋል ማለት ነው። ቢቢሲ ኤዲት ያደረገ እንደዚህ አይነት ሐሳቦች እንዲነሱ አይፈልግም። ወደ ጦርነት መንግስት መግባት የለበትም፣ እንስማማለን። ነገር ግን እነዚህ ሰዎች መፈንቅለ መንግስት አድርገው እችን ሚያዝያ ወር ጠብቀው የሚቀጥለው ምርጫ ነው ኢትዮጵያ ውስጥ። ሱዳን የጀመረችው ነገር አለ ትላንት፣ እነሱ ትላንት ያካሄዱት መፈንቅለ መንግስት አለ። ሻዕቢያ በዚህ በኩል ጽምዶ እያለ ነው። በዚህ በኩል ግብፅ በሶማሊያ በኩል ሰራዊት እያሰፈረች ስትዘጋጅ ቆይታለች። ኢትዮጵያን በስንት አቅጣጫ ለማዳከም ለመከፋፈል ሴራ እየተሰራ እንደሆነ ነው የሚያሳይ። የፖለቲካ ልዩነት ዓላማ ዶክተር አብይ ልትደግፍ ልትቃወም ትችላለህ፣ እሱ መብትህ ነው። ኢትዮጵያ የምትባል ሀገር አለች። ያቺ ኢትዮጵያ የምትባል ሀገር የዶክተር አብይ ብቻ አይደለች። የኔም ያንተም የሁሉም የ120 ሚሊዮን ህዝብ አገር ነች። እቺ ሀገር ወደ ብጥብጥ ከገባች፣ እቺ ሀገር ወደ በእነዚህ ኃይሎች የምትዳከም በእነዚህ ኃይሎች አትዳከመም እንጂ ጠንካራ ሰራዊት ስላለን፣ ግን ያው እዛ ጦርነት ውስጥ ለምን እንገባለን? ጥሩ የልማት እንቅስቃሴዎች እየታዩ ነው። ስለዚህ ለሀገራችን መሰለፍ አለብን ሁላችን። ልዩነቱን ወደ ጎን ታትተ ማለት ነው። ምክንያቱም ይሄ የኢዜማ ወይ የብልጽግና ወይ የሌላ ወይ የአንድነት የምናምን ሀገር አይደለም። ይሄ ሀገር የ120 ሚሊዮን ህዝቦች ሀገር ነው። ሀገር ለማትረፍ ግብጾች አንድ ናቸው በሀገራቸው ጉዳይ ላይ። ተቋሚ ሊደግፍ ይችላል ምናምን የሀሳብ ልዩነት ይኖራል፣ የትም ሀገር ይኖራል። በሀገራቸው ጉዳይ ላይ ግን በግብፅ በአባይ ወንዝ ላይ ያላቸው አቋም ግን አንድ አይነት እንዴ። አንዳርጋቸው ጽጌ እኮ ወጥቶ ህዳሴ ግድብን እኮ የሚቃወም ሰው የትኛው ግብፃዊ ነው አባይ መገደቡ ትክክል ነው የሚል? የለም። ኢትዮጵያ ሳጣችን ነው የሚሉት። መፍረስ አለበት ግድቡ ብዙ ነገር ነው የሚሉት። ኢትዮጵያኖች ተመልከታቸው፣ እነ ልደቱ እኔ በቃ ፖለቲካል አቅም እንደዚህ ሆኖ ቀይ ባህር አይገባትም ማነው ወደብ አይገባትም ይላል። አንዳርጋቸው ጽጌ ወጥቶ ነግሬዋለሁ ለመለስ የህዳሴ ጨዋታ ነው ምናምን ብሎ ብዙ ነገር እኮ የሚያጣጥል ተቃውም። እኔ ስለ ፖለቲካ አቋሙ አይመለከተኝም፣ ግን የሀገርህ ጥቅም ላይ እንዴት ትደራድራለህ? እንዴት አሳልፈህ ትሰጣለህ? እነዚህ ሰዎችም በኢትዮጵያ ላይ ዛሬ እንትን ያቺ ወደ ሾተላ እንትን ከተዋት የነበረው ወደ አፎቷ ከተዋት የነበረውን የመርዝ የግጭት የቅስቀሳ ፕሮፓጋንዳ ቢቢሲ ዛሬ እንደገና ካፎቶ ወጥቶታል። አንድ አይነት ሐሳብ ነው ያቀረበው። ስለ ህገ ወጡ ያደመ ቡድን አካሄድ ትንፍሽ ያላል። ስለምንድን ነው የሚያወራው? ጽንፍ የያዘ የፕሮፓጋንዳ እንትን ነው። መልካም። ሁለት ተያያዥ ነገሮች ናቸው። የቲዲኤፍ ስራ ታዛዥ ሆነው የቆዩት ታደሰ ወረደ ተነሱ የሚል ነገር አለና ይሄ ነገር እውነት ነው ወይ? አንድ እሱም ከዚሁ ጎን ተያይዞ ደግሞ እንግዲህ ምናልባት ትናንት ምሽት ለፕሬዚዳንት ለትግራይ ጊዜያዊ አስተዳደር ፕሬዚዳንት ታደሰ ወረደ ከወድም ቤቴ ደረሰ ወይም ደግሞ ሊደርሳቸው የተደረገው መልእክት ምንድን ነው የሚለውን እሱን ደግሞ እንመልከት። ከሁለተኛው ጉዳይ እንነሳ። ወድም ቤቴ ማለት ይሄ ነው። ኃይለሥላሴ ግርማ ይባላል። በነገራችን ላይ በጣም መጥፎ ሌባ ሰው ነው። ባለፈው ጊዜ ስልክ ሲያወራ ከልጁ ጋር እዚህ የሚሸጥ እንትን ወድም ቤቴ ማለት ጌታቸው ረዳ ወጥቶ ሊገለኝ ነበር ያለው ማለት ነው። ሰው የላከበት ይሄ ነው። በትላንትና ሁለት ምሽት ከምሽቱ 2 ሰዓት ተኩል 3 ሰዓት አካባቢ ለታደሰ ወረደ አጃቢዎች ታጣቂዎችን በመላክ በሌላ አሃዱ ለሌላ ስራ ስለምትፈለጉ ተዘጋጁ የሚል ቀጭን ትዕዛዝ በላካቸው ታጣቂዎች በኩል ለታደሰ አጃቢዎች ተነግሯቸዋል። ዛሬ ሊያነሷቸው ይችላሉ ስቱዲዮ ከገባም በኋላ እና ይሄ ማለት እሱን ይዙታ ነው፣ እሱን ሊይዙት ነው ማለት ነው። ሌላው በግልጽ ወድም ቤቴ የወሰደው እርምጃ እንግዲህ መጀመሪያ ተነጋግረው ነበር። ታስታውስ እንደሆነ ከወር ምናምን በፊት ስናወራ
ከዚህ ከወድም ቤቴ ጋር የተነጋገሩት ነገር አለ ከታደሰ ወረደ ጋር ጌታቸው ረዳን አረከኝ ጥዬ የሚሄድ መፈረጥጥ ምናምን ብሎት ነበረ። ግን አሁን የበላይነት የያዘ ይመስላል ይሄ ወድም ቤቴ። እኔ ይኸውልህ የበላይም የቤታቸው አይመለከተኝም፣ የራሳቸው ጉዳይ። እነሱ ተጠራርገው ቢጠፉም ግድ የለኝም፣ እንዲጠፉም እፈልጋለሁ። የትግራይ ህዝብ ግን ጦርነት የሚሸከምበት ከዚህ በኋላ አቅም የለውም። 1 ሚሊዮን አስጨረሱበት፣ 5-6 ልጆቿን አስጨረሱባት። ምን እንዲያደርጉ ነው የሚፈለገው? እነዚህ ሰዎች ለምንድን ነው በህይወትም እንዲቀጥሉ እንፈልገው? ተጠራርገው እስር ቤት ወይ ተጠራርገው እንዲረሸኑ ነው እንፈልገው? ይሄ አቋሜ ነው። አይጠቅሙም፣ ለኢትዮጵያም አይጠቅሙም፣ ለማንም አይጠቅሙም። እና ይሄኛውን ስናገር ከማንም እንትን ብዬ ወግኜ ምናምን አለ መረጃውን ነው ማቀርብ ያለው። በዚሁ መሰረት የኃይል የበላይነት የያዘ ይመስላል ይሄ ሰውዬ። እና ምንድነው ያደረጉት መሰለ እንትናን ታደሰ ወረደን አባረን ከሰራዊት አዛዥነት ፍስሐ ማንጁስን ሾመነዋል ብለው ፍስሐ ማንጁስ አዛዥ፣ ወድም ቤቴ ምክትል ራሱ ሾው ጎበዞች ናቸው እኮ። ነጋሽ ሸኮርተት አስተዳደር፣ ወድ ባብ የሚባል ደግሞ አለ ሎጂስቲክ፣ ወድ መድህን ያ ማአት ቢሊየን የበላው እንትናም ጀነራል ዮሐንስ መጽሐፋቸው ላይ ያጋለጡት ብርሃነ ነጋሽ ማለት ነው። የመከተ ምልዓል ይኸውልህ ያለፈው መከተ ነበር የሚሉት አይደል? አሁንም መከተ ምትል ወድ መድህን እንዲመራት አድርገዋል። ጦርነት ይጀምራሉ፣ ተከፈተብን መከተንን ሊሉ ነው። ለዚህ ነው እኔ ይኸውልህ ብዙ ሰዎች ምን ይላሉ መሰለህ፣ ለምን እነ ጌታቸው እዚህ መጥተዋል እና ለምን ትናገራቸዋለህ ምናምን ይላሉ። እና እንዴ እኛ የለውጡ እንቅስቃሴ ሲያደርጉ በትግራይ በጣም ነው የደገፍኳቸው። በጣም ደግፈና ስናወራ ነበረ። ለውጥ እንዲመጣ አድርገዋል። ለውጡ ግን እንዲቀጥል አላደረጉትም። ብልጭ አድርገው ነው ብርሃኑን ህዝቡ ላይ ያጠፉበት። ወዲያው እንዴ መስዋዕትነት ሁሉ መክፈል ነበረባቸው እዛ። እሺ ወጡ መጡ። ከዛ በኋላ ግን ለምን ወጥተው ይህንን አይናገሩ? አሁንም መከታ እያሉ እየተዘጋጁ ነው እነዛ። አይ ያለፈው ጊዜ መከታ ያልነው ውሸት ነው። በሰሜን እዝ ላይ ጥቃት ፈጽመን ጦርነት እንዲታወጅ አድርገናል። የትግራይ ወጣት ሆይ ከዚህ በኋላ ወደ ጦርነት እንዳትገባ የሚል መናገር አለባቸው ነው የኔ አባባል። ሐሳቡን በፈለጉት መንገድ ይግለጹት። የጦርነቱ መንስኤ ግን ሰሜን እዝን መምታት። ስለዚህ ይህንን ወጥተው እውነቱን ይንገሩን። የትግራይን ወጣት ዛሬ ያሰለፉትን ከሞት ይታደጉት የምለው ለዚህ ነው። አሁንማ ወደ ጦርነት የተገባ ነው አይናገሩም። ይሄንን እኮ ነው የምልህ። እሺ ቆይ መቼ ነው የሚነግሩን? እንግዲህ ያው ወደ ቀልባቸው ሲመለሱ እስካሁን ድረስ እንግዲህ ያው በዝምታ ተሸብበዋል። ይኸውልህ እንግዲህ ከዚህ በፊት ወድ ወረደን ደግፈው የነበሩት የቲዲኤፍ አመራሮች ማሾ በየነ፣ ነጋሽ ኮርተት፣ ወድ ባቤ፣ ገብረዴላ እኔ አንድ ነገር ልንገርህና 5ኛ ጠቅላይ ሚኒስትር ስለ ገብረዴላ እነግርሃለሁ። እና እነዚህ የተለየ ሀሳብ ይዘው ታደሰን ደግፋለን ነበር ያሉት። ግን ለካ ውሸት ነው መሰለኝ። ተጣጥፈው ያው ሹመትም ተሰጥቷቸዋል ከመካከላቸው ተመልሰው ወደነ ኃይለሥላሴ ግርማ ገብተዋል። ገብረዴላ በጣም ምስኪን ሰው የነበረ ነው። የሚያውቁት ናቸው የሚነግሩኝ። በጀነራል ሰዓረ እና በጀነራል ሳሞራ መካከል አለመግባባቶች ተፈጥረው ጀነራል ሰዓረ የሰሜን ዕዝ አዛዥ ነበር፣ እንዲነሳ አደረገው። ጀነራል አበባውንም አነሳቸው። ስለ ሁለቱ ዝርዝር ታሪክ ሌላ ጊዜ እናወራለን፣ እንዴት እንደተነሱ ለምን እንደተነሱ በሳሞራ ምናምን እና ገብረዴላ ነበር የተሾመው። በወታደራዊ ጫማ ነበር የሚሄደው እኮ ገብረዴላ። እና ገብረዴላ ሱዳንም ነበር የምንድን ነው የሰላም አስከባሪ ኃይል በዙ አድርጎ ጠሩት። ለምን እንደጠራ አብዛኞቹ ግን ሳያውቁ ነው። አንድ ጊዜ ጀነራል ባጫ ሲናገር ሰምታችኋል እንትን ያሉት አብዛኞቹ አያውቁም ነበረ። ለስብሰባ ለውይይት ለምናምን ብለው እኮ ነው የጠሯቸው። በተለያየ መንገድ ነው የጠሯቸው፣ ግን ከትግራይ እንዳይወጡ አደረጓቸው። ሳይወድ በግድ የተቀላቀሉም አሉ።
እንትን የተደበቁም አሉ እና ገብረዲላ አንዱ ነው። ለምን እዛ ውስጥ እንደገባ ግን ለምን እንደቀጠለ አላውቅም። እኔ በግል ማቀውኝ አይደለም፣ በጣም በግል የሚያውቁት በርካቶች አሉ እና የነገሩኝን ነው የምነግረው። ወታደራዊ አመራሮች እንደዚህም አይነት ሰዎች አሉና ታደሰን በጠረባ ጥለውታል። በጠረባ ነው የሚባለው እነ ኃይለ ሥላሴ ግርማ። መልካም ወደ አዲስ ዓለም ባሌማ እንሂድ። አንድ ልነግራችሁ የምፈልገው ነገር አለ። የጠላት ጠላት ወዳጅ ነው። ሻዕቢያ ገለውናል፣ አርደውናል። የስ አሁን ጊዜው አይደለም። እሱ ምናንሳት ፍትህ እንፈልገለትን አብሮ እየሰሩ ፍትህ በኢንተርናሽናል መንገድ ቆይ፣ አሁን ጊዜው አይደለም ማለት በቃ ተተነዋል እኮ ነው። አብሮ እየሰሩ ፍትህ አለ ጮቱበት ይሄንን ያው ስለዚህ መሳሪያ ዞኖ ተም ሊቃውንቲ ስለዚህ መሳሪያ ካሊ መሳሪያ አዘዘ አላ መካቢ ስለዚህ ካፕቶን ሞንትሮክስቸሪ ና ሐሊ ምንቆት ከይህ ሐሪካት በቃ ምን መሰለህ ከሻዕቢያ ጋር ሆነን መንግስትን እንገለብጣለን፣ እንዋጋለን ነው እያለ ያለው አዲስ ዓለም ባሌማና እንግዲህ ይሄ ምርኮኛ ነው። ይሄ ሰው ከኢትዮጵያ በተዘረፈ ሀብት ገርጂ ላይ ቪላ አለው። የፕሪቶሪያው ስምምነት ተከትሎ በፌዴራል ቤቶች ኮርፖሬሽን ስር ይተዳደሩ የነበሩ የቤት ኪራያቸው ጭምር ገባ ለ3 ዓመት ውሉ ከተፈጸመ በኋላ ከነ ቤት ኪራዩ ጭምር ገነ ገንዘባቸው እኮ ነው የተመለሰላቸው ቪላ። ይሄ እንግዲህ መንግስት ወደ ሰፊነት ነው የሚያሳየው። ግን ይሄኛው ቤት የአምባሳደር ብርሃነ ገብረ ክርስቶስ የሙስና ውጤት ቪላ ሲሆን በ1988 ዓ.ም ጀምሮ በወር $4000 ይከራይ ነበር። ከዛ በኋላ ዋጋው ይጨምራል። የሚከራየው ለአሜሪካኖች ነው። አሜሪካኖች ዛሬ ለነሱ እየጮሁ ነው። የሚቀጥለው ቤት ይሄኛው በሙስና የተገነባው ቤት በ1988 የአምባሳደር አዲስ ዓለም ባሌማ ቤት ነው። ይሄም የሙስና ውጤት ነው። ይሄም ቤት በተመሳሳይ $4000 ይከራይ ነበር። እንግዲህ እነዚህ ሰዎች ብርሃነ ገብረ ክርስቶስ ከአሜሪካ ሆኖ ጽምዶን እያቀጣጠለ በኢትዮጵያ ላይ አፍራሽ ሚና እየተጫወተ ነው። አዲስ ዓለም ባሌማም ይሄው በፊት ለፊት ወጥቶ ይሄንን ቅስቀሳ እያደረገ በግልጽ እየተናገረ ነው። እነዚህ ሰዎች ኢትዮጵያን እናፈርሳለን፣ ኢትዮጵያን እንበታትናለን፣ ከሻዕቢያ ጋር ሆነን መንግስትን እናፈርሳለን እያሉ በግልጽ አደባባይ ወጥቶ እየተናገረ ነው። በድምፅ አሰምተናል። መንግስት ይህን ጠንቅቆ ያውቃል። ለምንድን ነው እነዚህ ቪላዎች የማይወረሱት? ለምንድን ነው ተሽጠው ለድሃ ህብረተሰብ የማይሰጡት? ለምን? ማን ይህን እርምጃ የሚወስደው? ለምንድን ነው ዝም የሚባሉት? ከዚህ የሚገኘው ገቢ ለምንድን ነው እየዋለ ያለው? ለጦርነት አይደለም እንዴ? $4000 የዛን ጊዜ 88 ይከራይ ነበረው። ዛሬ ስንት ሺህ ዶላር እንደሚከራይ አላውቅም። አጣርተንም መምጣት ምንም የሚፈይድልህ ነገር ስለሌለ የሚወሰድ እርምጃ ስለሌለ ዝም ማለት ይሻላል። ተስፋም ያስቆርጣል እንጂ ማወቅና ማጣራት ቀላል ነገር ነው። ለስንት ዓመት ሙሉ $4000 ይከራይ ነበር። ገና ያውም ዶላር የዛ ጊዜ 88 4 ብር ምናምን የሚመነዘርበት የነበረ ጊዜ ነው። ዛሬ ይሄ ዶላር ወዴት ነው እየገባ ያለው? የዚህ በአዲስ ዓለም ባሌ ለምንድን ነው የማይወረሰው? የነ ምግብ ቤቶች 500,000 ብር እያከራዩ ለምንድን ነው የማይወረሱት? ኦልሬዲ መንግስት እሺ የፕሪቶሪያው ስምምነት ስላለ ባለስልጣናት አነጋግሬ ማለት ነው እሱ ስላለ ስለተፈረመ ነው የተመለሰላቸው። መሸጥ መለወጥ ግን አይችሉም ተብሎ ነበር። ፈርሷል ብለው ትናንትና አወጁ። አፍርሰነዋል ብለው ነው ያወጁት። ፈርሷል ቢሉም አፍርሰነዋል ማለታቸው ነው። ካፈረሱት
የነዚህ ቪላ ለምንድን ነው በቁጥጥር ስር የማይውለው? ለምንድን ነው የማይወረሰው? ለምንድን ነው ዛሬም የዚህ ገንዘብ ወደ እነሱ ክስ የሚገባ ያለው? እዚህ ጋር ገበሬዎች ተፈናቅለዋል። እነዚህ ሁለት ቤቶች ሲሰሩ ከ500 ካሬ ሜትር በላይ ናቸው። አቶ ተፈራ ዋልዋን 1000 ጨምርልን አሉት። አንዳንድ ሺህ ለቲፒኤልኤፍ ሰዎች የአመራሮች ማለት ነው 1000 ጨምራሉ። እንዳጨምርላቸው አሉት። የአዲስ አበባ ከንቲባ አልጨምርም አላቸው። መጀመሪያው ነው ደፋር ነው። አንዳንድ ጊዜ ተፈራኩ እና እንደውም አንድ ቀን ፈቃደኛ ቢሆን ኢንተርቪው ብናደርጋቸው ደስ ይላል። አዎ ብዙ ነገር አለ። አንድ ጊዜ ዶክተር ዳኛቸው ሲናገር ሰምተዋል። ለውጡ ከመምጣቱ በፊት ነው። አንድ የፎርቹን ታምራት የሚባል ልጅ አለ፣ ስብሐት አቀንቃይ ነው መሰለኝ። እሱ ምናምን መድረክ እየመሩ ስለ ዲሞክራሲና ስለ ምናምን መሰለኝ አሜሪካ ሆኜ ነው ያየሁት። እና አንተ ነጋዴ ነህ አለው የፎርቹን። በአንድ ወቅት ተፈራዋሏ ስለ መናገር ነው ስለ ነፃነት ብቻ እንትን ሲባሉ ጠበንጃዬን ተደግፌ አዘንኩኝ አሉ። እኛ ምናችንን እንደገፍ አለ ዘርደኛቸው ስክሪፕቶን ያለን እና ተፈራ ደፋር ናቸው። አንተ የምለው አንዳንድ ጊዜ ከእንትን ነው እና 1000 ይህን ዛሬ አቶ ተፈራ ያምናል። ለምን እኔ 1 2 3 በህወሓት ማዕከላዊ ኮሚቴ የነበሩ የነገሩኝ ለነሱ ጭምር ደውለው ጠይቅ ብርሃነ ገብረ ክርስቶስና አዲስ ዓለም ባሌማ 1000 ካሬ ሜትር ጨምር ይሳ አልጨምርም ብያቸዋለሁ። እንደሱ በላቸው ነው ያሉት። ገና ስልጣን እኮ ሳይዙ እኮ ነው ወደ ሌብነት የገቡት። ይሄ 2 ዓመት 87 ነው ግንባታው የተጀመረው። እዚያ አካባቢ የነበሩ ገበሬዎች አንድ ድንቡሎ ሳንቲም ካሳ ሳይሰጣቸው ነው የሄዱት። በህይወት ይኖር አይኖር የት ይድረሱ አታውቀው። የዛ ጊዜ እርሻ እያለን እና ይሄ ቪላ ሊወረስ ይገባል ብለን መልካም። ሌላው እንግዲህ ይሄንን የጦርነት ፉከራ እንመልከት። ብልጽግና ወርሕ ተተዋጊኡስ አነ በህይወት ይፍረድ ይጀምረና ብልጽግና ተደሪውኩም ንዑስኻትኩም ስለምንታይ ተመወልት ስለዝኾንኩም ይኸውላችሁ ይህ ሰውዬ ብልጽግና 1 ወር አይዋጋም። 1 ወር ከተዋጋ ብልጽግና ራሴን አጠፋለሁ እያለ ነው። ውርርድ ነው የሚመስለው። እዚህ ማን ጆን ያሸንፋል ንቃተ ህሊና አይነት ሙድ እንዲህ እስከ መቼ ነው በህፃናት ነፍስ የምትጫወቱት ሰዎች? እሺ ማን ሊያስቆሙ ነው? ወር አይዋጋም የምትለው ከማን ጋር ነው? ከኛ ጋር ከ24 ዓመት በታች ከሆኑ ከህፃናት ከትግራይ ህፃናት ከትግራይ ወጣቶች ጋር እንዴ? በማን ነው አንተ የምትወራረደው? በማን ነፍስ? ከዚህ በፊትም ጦርነቱ ሲጀመር 2 ሳምንት ነው፣ በ2 ሳምንት ያልቃል፣ እዛው አዲስ አበባ ጀምረን አዲስ አበባ ነው የምንጨርሰው ምናምን ብለው ሰክሰውን አይሆኑ ሆነን አለቅን። አሁን ተመሳሳይ ድጋሚ ተመሳሳይ ፉከራ ነው የሚፎክሩት። ምን አይነት መዓት ነው የወረደብን? ምን አይነት መዓት ነው የወረደበት የትግራይ ህዝብ? ያው እንግዲህ ይሄ የትግራይ ወጣቶች ለእናንተ ማስተላልፈው መልእክት ይሄ የልጅ ልጁን ያረጀ ጅጅት ያለ መሀይም ለትግራይ ወጣቶች ጥፋት ምክንያት ከሆኑ ሰዎች አንዱ ነው። እስቲል እየለፈለፈ ነው። በቃን ማለት አለብን። በቃኝ ማለት አለበት የትግራይ ወጣት። ምን አይነት የተባረከ ልጅ ነው! በእናትህ አላውቀውም። አማን ከበደ እናመሰግናለን። በዚህ አጋጣሚ ቪዲዮዎቹን የሚሰራ እሱን አረበ ቁም ነገር ያለው ነገር ሰራ። ያችን ዶሮ አንተ እንደጠለፍካት ነግሮኛል። እናቴ መሲ አመሰግናለሁ። እንቁላሏን ዶሮዋን አልበላም ብለህ ሄድክ አንተ። ሙሉ አደረሰችኝ ዶሮ ያው ከጠጅ ጋር አስቦ ራሱ የሚያመጣው እሱ ራሱ አስቦ እኔ ማልኖር ቀር ነው አይደለም። አብረን ሄድ ነው። ስም አታጥፋ። መሲ አመሰግናለሁ። ደርሶኛል። እሱ ቢያመጣው ኖሮ አይደርሰኝም ነበር። እንደበልቅልም ምን እንዳለች ታውቃለህ? ቀልደኛ ነች እሷ። ጉሮሮና እንቁላልማ አትለውም ልጄ ነች። ይህን ሰርቶ ያመጣልን እሱ ነው። እናመሰግናለን አማንሻ። ይሄ ልጅ ተባረክ። ምንድን ነው ስንል የነበረው ሮቤል? ጦርነት አያስፈልግም። እነዚህ ሰዎች
ሊያስጨርሱ ነው። ይሄን ሰው ይስማል። ወግ አካል ህይወትን ዘጥፎ ጦርነት አካልና ህይወት ነው የሚያጠፋው። ሰላማዊ ቃልሲ ግን ህዝቢ ዘብርስ ዘሪ ዘጥፎ ሰላማዊ ትግል ግን ህዝብ ነው የሚያጠፋው። ጦርነት አካልና ህይወት ነው የሚያጠፋው አለ። ሰላማዊ ትግል ግን ህዝብ ነው የሚያጠፋው የሚያፈርሰው። ስለዚህ ጦርነት ውስጥ እንግባ ነው እንግዲህ። ከዛ ልጅ በተቃራኒ ደግሞ እንግዲህ አይደለም የተምታታ ዲስኩር እኮ ነው። ጦርነት አካልና ህይወት ነው የሚያጠፋው። ሰላማዊ ትግል እንዴት ነው ህዝብ የሚያጠፋው? ያፈርሰዋል አለ። ዘር ነው የሚያጠፋው። የትግራይ ተወላጆች አንዴ ስሙት። ይሄን እንደዚህ አይነት ደንቆሮች ናቸው እየመሯቸው ያሉት። እንደዚህ አይነት መሀይማን ናቸው ወጣቱን እየማገዱ ያሉት። ወግ አካል ህይወትን ዘጥፎ ሰላማዊ ቃልሲ ግን ህዝቢ ዘብርስ ዘሪ ዘጥፎ ዛሬም ስለ እነዚህ ምርኮኞች እንደገና ማንሳት እንፈልጋለን። እነዛ እንደዚህ እየፎከሩ ነው ሮቤል፣ እንደዚህ ሆነው እጅ ሰጥተው አትግደሉም ብለው ዛሬም ወጣቱን ሊማግዱት በእንደዚህ አሁን እንዳቀረብናቸው አይነት እንትኖች ማለት ነው። ደጊም ግን ዘይቆጽለሉ ደረጃ ስለዘለ ትግራይ ፍሊዝ በለ መፍትሕ ተናድየሉ ደረጃ በጽሐለ በጣም ጉዳዩ ስለተ ይሄ እንግዲህ ምርኮኛው ነው ማን አብርሃም ተከስተ ነው። አብርሃም ተከስተ ከላይ እንግዲህ ይሄን ያቀናብሩ በጣም ትደነቃላችሁ። ይሄን ቪዲዮ ያቀናብራችሁ ከዛ አማን ይሰራልን። ይኸውልህ ከላይ ሲወርዱ ተመልከት። አሁን ከታች ትግራይ ወሳኝ እንትን ላይ ደርሳለች ይላል። ልትገነጠል ነው መሆኑን አባይ ወልዱ መታወቂያ አዘጋጅቶ በሱዳን ሊጠፋ ያው ከኋላው ይሄ ነው። አሁን ይሄንን የሚናገር ያለው ምርኮኛው። እነሱ ነፍሳቸውን ወደው እንደዚህ እጃቸውን ይሰጣሉ። የትግራይ ወጣት ለምንድን ነው እጅን ማሰጠው? በጭራሽ እንዳትዋጋ ከቻልክ እነዚህን ግንባራቸውን እያልክ አስወግዳቸው። ትግራይ ነጻ ትውጣ ከነዚህ ከካንሰሮች። ጦርነት አያስፈልግህ፣ መሞት አያስፈልግህ። አንድ መጨረሻ አንድ እናት እንመልከት። ወደዚህ ጋር እሾህ አለው ነው የሚላቸው። እግራቸውን ተመልከት። በሾክ ውስጥ ተመልከቱ ተመልካቾች፣ ጫማ የላቸው። እሾኩ ያስነከሳቸውን እኚህ እናት ምን ይላሉ? ለምደውታል። እሾክ እንዳይወጋቸው ይላቸዋል። እየወጋቸው እንዴት ነው? ደህና ነው? የሆነ ልጅ ነገረኝ በዚህ ሳልፍና ላናግሮት። አንድ ልጅ ነበራቸው። አንድ ልጅ አጡ። ባለቤታቸው አይነ ስውር ሆኗል። እርስዎ ኖቶ የሚንከባከቡት? ባለቤቱን እርስዎ ነው የሚንከባከቡት ሲላቸው ባለቤቴ ሞተዋል አሉ። ይሄንም ይፈልጋል። በቃ ዘር ማጥፋት ከዚህ በላይ ምንድን ነው? ይሄ ቡድን እንደገና ዘር እያጠፋ እንዲቀጥል ነው የሚፈቀድለት? ትግራይ በትግራዋይ ነው ዛሬ ነፃ የምትወጣው። እያንዳንዱ ታጣቂ ሌላ እናት እንዳታለቅስ፣ ሌላ ዘር እንዳይጠፋ፣ ሌላ ትውልድ እንዳይመክን እነዚህን ሰዎች ማስወገድ አለባቸው። መልካም። በመጨረሻ ሮቤል በስተቀኝ ያለው አጎቴ ነው። የዛሬ ዓመት በህይወት የለም። ልክ በአመቱ በቀደምለት ባለቤቱ በግራዬ በኩል ያለችው አብረት ትባላለች። ባለቤቱ ልክ በአመቱ እሱ በሞተ ባለፈ በአመቱ ሞታለች። ነፍስ ይማር። ለቤተሰቡ መጽናናትን እመኛለሁ። ከአጎቴ ጋር እንግዲህ እግዚአብሔር ነፍሳቸውን ያስባቸው፣ ባልና ሚስቶች ነፍሳቸውን በአጸደ ገነት ያኖርልን ነው የምንለው። በመጨረሻ የምታስተላልፈው መልዕክት ካለ እድሉ ልስጥና እንቋጭ ፕሮግራማችን። በጣም ጥሩ። እንግዲህ በሚቀጥለው ፕሮግራም
በነፃ መሬት ያሉ ኃይሎች ምን እየሰሩ ነው? ነፃ መሬት ውስጥ ያለው ጄኔራል የፈጸመው አሰቃቂ ግፍ በትግራይ 2013 እናጋልጣለን። እዚህ ስለመጣ ነፃ መሬት ስላለ አይደለም፣ እናጋልጣለን። በ87 ዓመት ዕድሜ አዛውንቶች ላይ የፈጸመው ግፍ አንድ ብቻ እንዳይመስል ብዙዎችን አስተኝቶ ይደበድባቸው የነበሩትን እናቀርባለን። መንሱር ጀማል ድምፅ፣ የአውስትራሊያው ብር፣ እነሱንም እንመለስበታለን። መልካም ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን የዕለቱ መሰናዷችን የሚመስል ነበረ። ፕሮግራሙን አዘጋጅተን ወደ እናንተ ያደረስላችሁ ጋዜጠኛ ሪያት ተስፋማርያምና ሮቤል ምትኩ ነን። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ። የምስራች ለነጋዴዎች በሙሉ ሜሪት ፕሮፐርቲስ በመሃል መርካቶ ተክለ ሃይማኖት የንግድ ሱቆችን ከ440 ሺህ ብር ቅድሚያ ክፍያ ጀምሮ ማለትም ከ2 ሚሊዮን 200 ሺህ ብር ጠቅላላ ክፍያ ጀምሮ በአንድ ዓመት የሚረከባቸውን ሱቆች ከ11 ካሬ ጀምሮ በኔት ኤሪያ የተለያዩ የሱቅ አማራጮችን ለሽያጭ አውጥተናል። በተጨማሪም በመሃል ፒያሳ ከአራዳ ፓርክ ፊት ለፊት 4000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከ40% የባንክ ብድር ጋር ይዘንላችሁ መጥተናል። ባለ 1 መኝታ ከ612 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታ ከ1 ሚሊዮን 100 ሺህ ብር ቅድሚያ ክፍያ ጀምሮ፣ ባለ 3 መኝታ ከ1 ሚሊዮን 600 ሺህ ብር ቅድመ ክፍያ ጀምሮ በ2 ዓመት ከ6 ወር ውስጥ የምናስረክባቸውን አፓርትመንቶች ከ35% ቅናሽ ጋር ለአጭር ቀናት ይዘን መጥተናል። ለበለጠ መረጃ 0970694303 ፈጥነው ይደውሉ። ሜሪት ፕሮፐርቲስ